ኦዬ ጓደኛዬ አሁኑኑ በቶሎና የማሳይ ነገር አለኝ። በሰላም ነው ግን እንደዚህ ቾከልከው? እሺ በቃ መጣሁ። ለምንድን ነው እንደዚህ አጣርፌ ጠራኝ? ተመልከት ወደዛ። ገዝተህ እንዳይሆን ብቻ 50 ሚሊዮን ብር ያወጣውበት መኪና። ባይዘዌ እቺንም ሰዓት ዛሬ ነው የገዛኋት 50 ሺህ ብር። ተመልከቻት እቺ መነጽር 20 ሺህ ብር ነው የወጣባት። ብቻ ምን አለፋ በገንዘብ የማይገዛ ነገር የለም። የኔ ልጅ እባክህ የተወሰኑ ቢላዎችን ግዛ። ምንም የሚገዛህ ነገር የለም። ከመኪና አጠገብ ዞር። ከእናትህም ሆነ ከኔ ምርቃት እንዳገኛለህ። እባክህ የተወሰነውን ግዛኝ። ሰማኛለህ? ያንተንም ቢላ ሆነ ምርቃት አልፈልግም። ተንቀሳቀስ። ስራን ለመናቅ እድሜን ሳልል መስራቴ ነው አይደል? ስንት ነው አጎቴ? 200 ብር። የኔ ልጅ በርካታ ምርቃቶችንና ጸሎቶችን ያጣው ከኔና ከእናትህ። የኔ ልጅ በጣም አመሰግናለሁ። ጓደኛዬ ምንድን ያደረከው? 200 ብር እኮ ነው ያባከንከው። ሰውዬ ካጠገቤ ዞር ይበሉ። አይገዛም አልኩ አይደል እንዴ? ቆይ እንዴ ስንት ናቸው አጎቴ? 150 ብር ብቻ። የኔ ልጅ ፈጣሪ ጠብቅ ልጄ። ከልቤ ነው ጸሎት የማደርግልህ። አሚን አጎቴ። ወንድም አንተ ደልተዋል መሰለኝ። ብዙ ገንዘብ አለ። አንተ ብዙ ገንዘብ ነው የምታገኘው። አንዳንዴ ግን ትንሽ ምርቃትም አገኝ። ምንድነው ምርቃት? በሱ ምንም ያገኘሁት ነገር የለም ወንድሜ። ገንዘብ ቤት ይገዛል፣ ገንዘብ መኪና ይገዛል፣ ገንዘብ ሁሉን ነገር ይገዛል። ገንዘብ አትሸወድ ወንድሜ። ገንዘብ ሁሉም ነገር ነው። ሰላም አጎቴ። ሰላም አክስቴ። ሰላም የኔ ልጅ። አሁን እንዴት ነው? እኔ እንኳን ደህና ነኝ። ግን ዴቭ እንዴት ነው? ብረት ጭንቅላቱን ስላገኘው በርካታ ደም ፈሶታል። ምን እንደሚሻል አላውቅም። ሁለታችንም መኪና ውስጥ ነበርን። እየነዳ የነበረው እሱ ነው። ስልክ ተደወለለት። እንዳያነሳ ብነግረው አንስቶ እያናገረ ሳለ ከሲኖትራክ ጋር ተጋጨ። እኔን የገረመኝ እኔ እንዴት ምንም አልሆንኩም፣ እሱ እንደዛ ቆስሎ ሳለ። ዶክተር እንዴት ነው የልጅ ሁኔታ? አሁን በአሳሳቢ ሁኔታ ላይ ነው ያለው ዶክተር። ስለ ብር ምንም እንዳትጨነቅ፣ ምንም ስለ ገንዘብ እንዳታስብ። እንደ ውሃ ላፈስ እችላለሁ። ብቻ ልጅን አትርፉልኝ። በጣም ይቅርታ። በአሁን ጊዜ ግን ገንዘብ አይደለም ሊረዳችሁ የሚችለው። በአሁን ጊዜ መልስ ሊሰጠው የሚችለው ጸሎት ብቻ ነው። እባካችሁ ጸልዩለት። አመሰግናለሁ። በአሁን ጊዜ መልስ ሊሰጠው የሚችለው ጸሎት ብቻ ነው። በርካታ ምርቃቶችንና ጸሎቶችን ያጣው ከኔና ከእናትህ። እኔን የገረመኝ እኔ እንዴት ምንም አልሆንኩም። ፈጣሪ ጠብቅ ልጄ። ከልቤ ነው ጸሎት የማደርግልህ። ምንድነው ምርቃት? በሱ ምንም ያገኘሁት ነገር የለም። ዶክተር ልጄ እንዴት ነው? ፈጣሪ ጸሎታችሁን ሰምቷል። አሁን ልጃችሁ ከአደጋ ውጪ ነው። ወርቅ ጣሪያችን ላይ መደርደር እንችላለን። ነገር ግን ምርቃት ከሌለን አሁንም ደህና ነን።